ዋናው እኔ ነኝ። ጆኒን ቼክ የሚያደርገው ሰው የለም። ለምን አልነግርህም? ዋናው ለቢዝነሱ ይሄ ውድድር ከተካሄደ ለምን 200 ሺህ 500 ሺህ ሰው ሚዝ እዚህ በኋላ የሚደረጉ ምንም አይነት የኤምኤምኤም ይሁን የሞይታይ ወይም የቦክስ ፋይቲንግ ስናደርግ ኢቲኤፍሲ በሚባል ካምፓኒ ኢትዮጵያን ፋይቲንግ ቻምፒዮንሺፕ በሚባል ካምፓኒ ይደረጋል። ሰላም እንዴት ናችሁ? የዩቲዩብ ቻናሌ ተከታታዮች እንኳን በሰላም ወደ ዩቲዩብ ቻናሌ መጣችሁ። ይሄ ቻናል እንግዲህ የተለያዩ ጉዳዮች ላይ አነጋጋሪ የሆኑ ጉዳዮች ላይ አብረን ሪያክት የምናደርግበት ቻናል ነው። ሶሻል ሚዲያ ቲክቶክ፣ ፌስቡክ፣ ኢንስታግራም እያስሱ ከመዋል እዚህ ቻናል ውስጥ በመግባት አንድ ቪዲዮ ማየት ብቻ ሰሞነኛ አነጋጋሪ የሆኑ ጉዳዮችን በቀላሉ መመልከት ይቻላል። ስለዚህ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። እኔ አብራችሁ የምቆየው ናሆሌ ነኝ። የዛሬው ቪዲዮአችንም የሚሆነው እንግዲህ ስለ ሴዶ እና ጆኒ ፋይት ነው የሚሆነው ማለት ነው። እንደሚታወቀው ከዚህ በፊት ሴዶ ተስማምቶ ነበረ ጆኒ ባቀረበው የግጥሚያ ውድድር ላይ 5 ሚሊዮን ብር ደግሞ ጌታቸው ስዊት ቦክስ መድቦ ማለት በእጅቶ ነበረ ለዛ ውድድር። ይሁን እንጂ ግን አሁን ላይ ሴዶ ሐሳቡን የቀየረ ይመስላል። እንግዲህ ብሩ ወደ 10 ሚሊዮን ብር አሳድጉልኝ የሚል ነገር ነው እያነሳ ያለው። እኔ ተገቢ ነው ብዬ እንኳን ባላስብም እስኪ እናንተ የምትሉት ነገር ካለ ሐሳብ አስተያየታችሁን ኮሜንት ቦክስ ላይ አስቀምጡልኝ። ላይቭ ሪከርድ አለ ሴዶ ማርሻል ላይቭ ላይ ገብቶ ሪከርዱ ነው የወጣ ቪዲዮ አለ። እሱን ቪዲዮ አብረን አይተን እንመለስ። ዋናው እኔ ነኝ። ጆኒን ቼክ የሚያደርገው ሰው የለም። ለምን አልነግርህም? ዋናው ለቢዝነሱ ይሄ ውድድር ከተካሄደ ለምን 200 ሺህ 500 ሺህ ሰው ሚዝ አዳራሽ አይገኝም? 500 ሺህ ሰው ይገባል። 500 ሺህ ሰው በ4000 ብትሰራው ስንት ነው? በጣም ብዙ ሚሊዮኖች ነው ማለት ነው። ያ ማለት የኔ ዋጋ በጣም ትልቅ ነው ማለት ነው። ይሄንን ዋጋዬን ይሄንን ቫልዩን አውርጄ እናንተ ባቀረባችሁት ይሄንን እኛ ዘና ብለን በአንድ ወር ምን ጨርሰው 5 ሚሊዮን ብር አቅርባችሁ እሺ ስላችሁ እናንተ እዚህ ጋር የምታሽላሉ ከሆነ ሌላ ነገር ነው በቃ ሐሳቡ በዛ ነው የተናደረ። ሴዶ ትላንትና ደውዬ እኔም አውርቼ ነበረ መጀመሪያ እዚህ ጋር አሁን እኔ የሐሳብ ለውጥ ምናምን ነገር የመጣ የለም ሲጀመር ማለት ነው። ጌችም ቪዲዮ አልሰራም፣ እኔም ቪዲዮ አልሰራውም፣ ማናችንም አልሰራንም። ደውሎልኛል እኮ ደውሎልኛል ተደዋውለን። ግን የሐሳብ ለውጥ የለም። ይሄንን እኔ 100% መናገር ይችላል። የሐሳብ ለውጥ ብቻም ሳይሆን ይሄንንም ነገር ስናደርግ ይሄ ዝም ብሎ አይነት ወሬ ነገር መሆን የለበትም። አሁን እዛ ጋር ዝም ብሎ ለፕሮሞሽን ቪዲዮ ሰራችሁ እንጂ መደረግ ያለበት ምንድነው? እኔና አንተ እንገናኛለን፣ እናወራለን። ከዛ በኋላ ተርሞች ኮንዲሽኖችን እናስቀምጥና አንተም ባክ እንዳታደርግ እኛም ደግሞ አንተን እንዳንከዳ እንፈራረማለን። ውድድር ሲከናወን እንደዛ ነው። ምንም እንትን ነገር የለውም። አሁን ምን እኛኮ ማርሻል አርት ላይ ስንሰራ እኮ አሰልጣኛችን ሙስሊም፣ እኛ ክርስቲያን፣ ጓደኞቻችን እንደዚህ ሆኖ ተቀላቅለን ነው አብረን የምንኖረው። ይሄ የሃይማኖት ነገር ምናምን ነገር የለበትም እንደዚህ አይነት ኬዞች ላይ ገብቷል አይደል? ይሄ ከሃይማኖትም ጋር የሚያገናኝ ሰው ካለ ሌላም ነገር ካለ ይሄ በጣም የሞተ ሰው ነው። እንደዚህ አይነት ሐሳብ በእኛ በኩልም የለም። እኛ አሁን ረቢቄኛ ልጅ አይደል እንዴ? ከኛ ጋር ነው አብረን የምንበላው አብረን የምንውለው። ስለዚህ እንደዚህ አይነት ነገር ትክክል አይደለም። ወደ ሃይማኖት የወሰደ ካለ አንተም ፊት መስጠት የለብህም። እኛም እንደዛ እናረጋለን ብለን አናስብም። አሁን ይሄም የፋይቱን ጉዳይ በተያያዘ ዋና ምን መሰለ እዚህ ጋር 3 ነገሮች ነው የምናደርገው። 3 ነገሮች። አንደኛው ምንድነው? አንተ እስከሰራ ድረስ ሶሻል ሚዲያውን እስካነቃነክ ድረስ ምን እስካረክ ድረስ መጠቀም አለብህ፣ ትጠቀማለህ ነው አንደኛው። ገብቷል አይደለ? እኛም ደግሞ ፕሮግራሙን ካዘጋጀን ከለፋን ከደከምን መጠቀም ካለብን እንጠቀማለን። ከዛ በተጨማሪ ደግሞ የእናንተ ውድድር ብቻ አይደለም የሚኖረው። ለምሳሌ ጆኒና ንቃተ ህሊና ህዝቡን አነቃንቀው አመጡት። ግን በእነሱ ውድድር ግን ብዙ ተወዳዳሪዎች ደግሞ ራሳቸውን አሳዩበት፣ አበቁበት። ስለዚህ ያ ምንድነው? ለነዛ ለስፖርተኞቹ ምድገት ነው፣ ለስፖርታቸው ምድገት ነው። ኢቭን አስበው በዛ ቀን አሁን ለምሳሌ ትልቅ ኮንሰርት ነበር ከተማ ውስጥ። ኤቭሪ ኢንፍሉዌንሰር ኤቭሪ ሴሌብሪቲ ግን እዛ አዳራሽ ውስጥ ነው የመጣው። ኤቭሪ እንትን የመንግስት ኃላፊዎች እዛ ጋር መጡ ማለት ምን ማለት ነው? አየ ትኩረት ወስደናል ማለት ነው። ስፖርት የሆነ ያክል የሰው ልብ ውስጥ ዋጋ አለው ማለት ነው። ስለዚህ አሁን ዋና የምናስበው ምንድነው? ሁሉም ነገር እንደዚህ ስፖርቱም
ተወዳዳሪውም ሌላውም ሰው የሚጠቀምበትን ነገር ማምጣት ነው። ሶሻል ሚዲያ ላይ እኮ ምን ብዙ ፎሎወር ያላቸው 1 ሚሊዮን 2 ሚሊዮን ያላቸው ፎሎወር ያላቸው እኮ ብዙ ሰዎች አሉ። ሁሉም ግን በዛ ልክ ይጠቀማሉ ወይ? ትክክል አይደል? ላይጠቀሙ ይችላል። ስለዚህ ዋናው ነገር ያለንን ተቀባይነት ያለንን ቫይራሊቲ ወደ ቢዝነስ መቀየር ነው። ሌላ ምንም እንትን አላማ ነገር የለውም። ተረድተኛል አይደል? አሁን ሰዎች ለምሳሌ ቅድም የጠቀስካቸውንም የተለያዩ ሰዎችን ስሞች ምናምን ይጠራሉ። ያንን ቢጠሩ እነዛ የሚጠሩ ሰዎች ከተለያየ ዓላማ ሊጠሩ ይችላሉ። ግን አንተም በሚዲያ አክሰፕት የተደረከው በሚዲያ ገንዘቡ ምኑም የተቀመጠው ለአንተ ነው። ስለዚህ ሌላ ሀሳብ መቀየር ምናምን ከየትም አይመጣም ልልን። እኔ እውነቱን ለመናገር እቺ ነገር ምክንያት ትመስለኛለች። ሴዶ ማርሻል አርት እየተጠቀመ ያላት ሜትድ ላለመደባደብ ላለመጋጠም ይመስለኛል። ምክንያቱም ከዚህ በፊትም ከሶማሌው ሰውዬው ጋር እንደዚህ አይነት ነገሮችን እየፈጣጠረ ነበረ ወደኋላ ያፈገፈገው እና አሁንም እንደዚህ አይነት ነገሮችን እየፈጠረ ያለው ድብድቡን ላለመሳተፍ ወይ ደግሞ ፈርቶ ይመስለኛል እውነቱን ለመናገር። ምክንያቱም አሪፍ የሆነ አጋጣሚ ነው ይሄ። ኢማጂን 5 ሚሊዮን ማለት እንግዲህ በዚህ ኢንዱስትሪ ውስጥ እስከዛሬ እኔም ሰምቼ አላቅም እውነቱን ለመናገር። አሪፍ አጋጣሚ ነው፣ ግን ስሙ እንዳይጠፋና እንደዚህ ነገሮች እንዳይበላሹ ይመስለኛል የኔ አስተሳሰብ ነው። እናንተ ደግሞ የምትሉት ነገር ካለ ውድ ተመልካቾቼ ሀሳብ አስተያየታችሁን ኮመንት ቦክስ ላይ ያስቀምጡልኝ። ወደሚቀጥለው ቪዲዮ ስናመራ ጌች ስዊት ቦክስ ድርጅት አቋቁሟል በዚሁ ጉዳይ ላይ፣ እሱን አይተን እንመለስ። ከዚህ በኋላ የሚደረጉ ምንም አይነት የኤምኤምኤም ይሁን የሞይታይ ወይም የቦክስ ፋይቲንግ ስናደርግ ኢቲኤፍሲ በሚባል ካምፓኒ ኢትዮጵያን ፋይቲንግ ቻምፒዮንሺፕ በሚባል ካምፓኒ ይደረጋል። ስዊት ቦክስ የሚባል ካምፓኒ የዚህ ፋይቲንግ ስፖንሰር ይሆናል እንጂ ከዚህ በኋላ ምንም አይነት ነገር ሪሌትድ እንደማያደርግ እንድታቁልን ነው። ወይም ደግሞ ስዊት ቦክስ ከፋይቲንጉ ጋር አንድ አብሮ እንደማይሄድ ወይም ደግሞ ስዊት ቦክስ የራሱ የቻለ ሌላ መንገድ እንዳለው እንድታቁልን ነው። ከስር የኢቲኤፍሲ አካውንት አለ፣ የቲክቶክ አካውንት። ኮመንት ማነው ሼር ምናምን አድርጉልን፣ ፎሎ አድርጉልን። እያንዳንዱ ከዚህ በኋላ የሚደረጉ ፋይቶች ማከማን እንደሚጋጠሙ ማከማን እንደሚሆን የት እንደሚሆን እና መቼ እንደሚሆን በሙሉ የምንፖስተው እዚህ ስር ባለው አካውንት ነው። ይሄ ቲኤፍሲ የሚባል ካምፓኒ ነው ከዚህ በኋላ ኤን ፋይት የሚያደርግላችሁ ማለት ነው። ፎሎ አድርጉ። ታንክ ዩ። ያ ከዚህ በኋላ ህጋዊነቱን ለማረጋገጥ ይረዳናል ይሄ ድርጅት። ቲክቶክ አካውንታችሁን ፎሎ ማድረጋችሁን እንዳትረሱ። ውድ ተመልካቾች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። እስከ መጨረሻው አብራችሁ ስለቆያችሁ ከልብ አመሰግናለሁላችሁ ፈልጋለሁ። እንደነገርኳችሁ እንግዲህ ይህ ቻናል የተለያዩ ጉዳዮች እና አነጋጋሪ የሆኑ ሰሞንኛ ጉዳዮች ላይ አብረን ሪአክት የምናደርግበት ቻናል ነው። ስለዚህ እንደዚህ አይነት ነገሮችን ማየት የምትፈልጉና መከታተል የምትፈልጉ ሰዎች ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ሰብስክራይብ ስታደርጉ ደግሞ የደወል ምልክቱን ኦል ላይ በማስቀመጥ ቪዲዮ በምንለቅበት በማንኛውም ሰዓት በኖቲፊኬሽን መልኩ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። እንዲሁም ይሄን ቪዲዮ ላይ ያቀርጋችሁ አበረታቱን ልላችሁ ፈልጋለሁ። የዛሬው ቪዲዮአችን ይሄን ይመስል ነበረ። የተማራችሁበት ነገር እንዲሁም ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ማስቀመጣችሁን እንዳትረሱ። ኮሜንት ቦክሱ ለእናንተ ነው፣ ክፍቱ ነው ያለው። ስለዚህ ተጠቀሙት ልላችሁ ፈልጋለሁ።